አሁን ባለህበት ሁኔታ ማማረር ቀላል ነው። ሁሌ ራስን ተጎጂ አድርጎ ማቅረብ ቀላል ነው። ተስፋ መቁረጥ፣ እጅ መስጠት፣ ዲፕረስድ መሆን፣ መናደድ ቀላል ነው። ይህን ማንም ማድረግ ይችላል። ቀላል ነገር ማድረግ ስትመርጥ ህይወት ከባድ ትሆናለች። ከባዱን ነገር ማድረግ ስትጀምር፣ ደጋግመህ ስትሞክር፣ ሐሳብን በድፍረት ማጋራት ስትጀምር፣ የጠበቅከውና የሆነው ሲለይ ያን የተስፋ ሳትቆርጥ ስትቀር ህይወት ቀላል ትሆናለች። በህይወት የሚመጡ ነገሮችን በጸጋ ተቀበል። ለህልም መሳካት መሮጥህን፣ መጠየቅህን፣ ማንኳኳትህን አታቁም። ያኔ ህይወት ቀላል ትሆናለች። ምንም ነገር እንዲያበሳጭ አትፍቀድ። ከታገስክ፣ ከጸና፣ አወንታዊ ከሆንክ ህይወት ቀላል ትሆናለች። ነገሮችና ሰዎች ስሜት እንዲመሩት አትፍቀድ። ለሰዎች እንዴት መመለስ እንዳለብህ እነሱ እንዲወስኑ አትፍቀድ። ቆም ብሎ ነገሮችን የማየት ልማድ። በህይወት ምንም አይነት ፈተና ቢገጥም አንተ ላይ ብቻ የሆነ አርጋ አትቁጠረው። አሁን የምታገኘውን ነገር ለማግኘት አሁን የምትሰራውን ስራ መስራት በቂ ነው። የበለጠ ነገር ከፈለግ ለለውጥ ዝግጁም ፈቃደኛ መሆን አለብን። ያለ ነገር ከሚገባ በታች እንደሆነ ከተሰማ የህይወት መሪ አንተ ነህ። በህይወት ዝቅተኛ የሚባል ሁኔታ ላይ ብትሆን ይሄን ያደረከው አንተ ነህ። የማትፈልጋቸው ነገሮች ደጋግመው ቢመጡ ይሄን ያደረከው አንተ ነህ። ቢዝነስ ቢበላሽ፣ የፍቅር ህይወት ባይቀና፣ ከቤተሰብ ጋር መግባባት ቢያቅት ይሄን ያደረከው አንተ ነህ። በህይወት እየተፈጠሩ ላሉ ነገሮች ኃላፊነት መውሰድ ጀምር። የህይወት መሪ አንተ ነህ። ለሁሉም ነገር ኃላፊነት ወስደ እንደገና ነገሮችን መቀየር ጀምር። ከዛሬ ከዚህ ሰዓት ጀምሮ ይሄን የማድረግ አቅም አለ። የተሻለ የፍቅር ህይወት ይገባኛል፣ የተሻለ ኢኮኖሚ ሁኔታ፣ የተስተካከለ ቤተሰባዊ ግንኙነት፣ የተስተካከለ መንፈሳዊ ህይወት፣ ትርጉም ያለው ህይወት ይገባኛል ብለህ ጀምር። የትናንትናው ማንነቴን አልደግሞም ብለህ ጀምር። ለራስህ ቃል ገባ። በህይወት መሰላል የትኛውም ደረጃ ላይ ብትሆኑ አንድ ነገር ልብ በሉ። እንደገና የመነሳት ኃይል ውስጣችሁ አለ። ያላችሁበት መስመር ምንም ያህል ቢወርድ ችግር የለውም። እንደገና የመነሳት ኃይል ውስጣችሁ አለ። በምንም አይነት ሁኔታ እያለፋችሁ ህይወት ምንም ያህል ጀርባውን የሰጠች ቢመስላችሁ እንደገና መነሳት ትችላላችሁ። በህይወት መሰላል ከስር መሆን ቀላል ነው። ምንም ስራ አይጠይቅም፣ ምንም ልፋት የለም። ነገር ግን ያላችሁን ሁሉ ያሳጣል፣ ያስንቃችኋል፣ የሰዎች መሳቂያ ያደርጋችኋል። እያላችሁ እንደሌላችሁ ትቆጠራላችሁ። እንዳትፈልጉ፣ እንዳትፈቀሩ፣ እምነት እንዳይጣል፣ እንዳትከበሩ እያወቃችሁ እንዳላዋቂ እንድትታዩ፣ እንድትዋረዱ ያደርጋችኋል። ስለዚህ ከምቾት ቀጠናችሁ ውጡ፣ ራሳችሁን ግጠሙ፣ ወደፊት ግፉት። ተፈሯችሁ የነበሩ ነገሮችን በድፍረት ስሯቸው። ራሳችሁን ትመለከቱ የነበረበትን መንገድ ቀይሩት። ለራሳችሁ ተሰጡ የነበረውን ግምት አስተካክሉ። መጣል ያለባችሁ ነገር ምንድነው? ሁሌ የምትሰሩት ነገር ግን ደግሞ ፈቀቅ ያላደረጋችሁ ነገር ምንድነው? መቀየር ያለባችሁ ነገር ምንድነው? በተለየ መንገድ መስራት ያለባችሁ ነገር ምንድነው? እነዚህ ነገሮች በሚገባ ለዩዋቸው። እነዚህ ነገሮች ከትናንት እንዲለዩ ካላደረጋችሁ የትናንትናውን ህይወታችሁን ተጣሉትና ታማሩት የነበረውን ህይወት፣ ከሰው በታች ያደረጋችሁን ህይወት መድገማችሁን አትጠራጠሩ። የህይወታችሁ መሪ እናንተ ናችሁ። ወዴት መሄድ እንደምትፈልጉ፣ ምን አይነት ሰው መሆን እንደምታስቡ፣ ስለ ራሳችሁ እንዲሰማችሁ የምትፈልጉትን በሚገባ ለዩ። ለዚህም ይሁን አዲስ መንገድ፣ ሌላ አቅጣጫ፣ አዲስ መነሳሳት ፍጠሩ። ይህን ካላደረጋችሁ ተመሳሳይ ህይወት መኖራችሁ ይቀጥላል። አስተሳሰባችሁን ካልቀየራችሁ፣ ባህሪያችሁን ካላስተካከላችሁ፣ ከምቾት ቀጠናችሁ ካልወጣችሁ ተመሳሳይ ህይወት መኖራችሁ ይቀጥላል። የማትፈልጉትን ህይወት እየኖራችሁ ከሆነ ዞር ብላችሁ የመጣችሁበትን መንገድ ተመልከቱ። እድሜያችሁ ስንትም ቢሆን ነገሮች መቀየር ትችላላችሁ። አሁንም አልረፈደም። ህይወታችሁን መቀየር ከፈለጋችሁ ለህልማችሁ ተገዙ፣ ለህይወታችሁ ጥሪ ተገዙ፣ ለእቅዶቻችሁ ተገዙ፣ ለራሳችሁ ተገዙ። የሰው ልጆች በህይወት 87% የሚሆነውን ጊዜ አሉታዊ ነገሮችን በማሰብ እናጠፋለን። ስለዚህ ይህን ሁሉ ጊዜ አሉታዊ ነገሮች የምናስብ ከሆነ ከዛሬ ከዚህ ሰዓት ጀምሮ ኮንሺየስሊ ስለ ራሳችሁ ጥሩ ነገር ማሰብ ጀምሩ። ትናንትናችሁ ላይ ቆማችሁ ማለቃቀስ አቁሙ። ትናንትናችሁ ዛሬያችሁ እንዲቀማ አትፍቀዱ። ነጋችሁ በትናንትናችሁ እንዲወሰን አታድርጉ። ነገ የት ድረስ እንደምትሄዱ ማንም አያውቅም። ምን ያህል ተጽዕኖ መፍጠር እንደምትችሉ ማንም አያውቅም። ስለዚህ ነጋችሁን ለመቀየር አትፍሩ፣ ራሳችሁን እመኑ። ፍርሃት አደገኛ አውሬ ነው። ለፍርሃቶቻችሁ ምክንያት የሆኑ ነገሮችን ራቋቸው። ኔጌቲቭ ነገር ብቻ ለሚያወሯችሁ ሰዎች ጆሮ አትስጧቸው። ሁሏችሁም ፖዚቲቭ ነገር ከሚያወሯችሁ፣ ራሳችሁን ስለምታሻሽሉበት መንገድ ከሚነግሯችሁ ሰዎች ጋር አድርጉ። እምነት የሚመጣው ከመስማት ነው። ስለዚህ የምትሰሙትን ነገር ተጠንቀቁ። ኃይላችሁን የሚያድሱ አዲስ እይታ የሚፈጥሩላችሁ፣ ማድረግ እንደምትችሉ የሚነግሯችሁ፣ ሁለተኛ ዕድል እንዳላችሁ፣ ወድቃችሁ እንደማትቀሩ፣ የተሻለ ነገር እንደሚገባችሁ የሚነግሯችሁ ሰዎች መርጣችሁ ስሙ። ከሚያማሩ፣ ምስጋና ከሌላቸው፣ ኔጌቲቭ ከሆኑ ሰዎች፣ ተስፋ ሊያስቆርጧችሁ ከሚሞክሩ፣ ነጭናጫ ከሆኑ ሰዎች ራቁ። እነዚህ ሰዎች ራሳቸውን ከመጉዳት አልፈው የእናንተን ህይወት ሊያበላሹ ይችላሉ።
ስለዚህ ህይወታችሁን ሊያስተካክሉ የሚችሉ ነገሮች ላይ አተኩሩ። ወደ አእምሯችሁ የሚመጡ ሐሳቦችን በጥንቃቄ ተመልከቷቸው። ቀናችሁን ሊቆጣጠሩ የሚገቡ ነገሮችን በሚገባ ለዩዋቸው። ራሳችሁን በሚገባ ካላደነቃችሁና ካልተቀበላችሁ ፍርሃት እንዲቆጣጠራችሁ እየፈቀዳችሁ ነው። ፍርሃት ደግሞ ከራሳችሁ በተቃራኒ እንድትቆሙ፣ ከህልማችሁ በተቃራኒ እንድትሄዱ፣ የራሳችሁ ጠላት እናንተው ራሳችሁ እንድትሆኑ ያደርጋችኋል። ስለዚህ ግብና ህልማችሁ ለእናንተ ትልቅ ዋጋ እንዳላቸው ልብ በሉ። ፍርሃት እንድትጋፈጡ ጉልበት የሚሆናችሁ ለህልማችሁ መሳካት ያላችሁ ጉጉትና ራብ ነው። ራሳችሁ ላይ መስራት ስትጀምሩ፣ እውነተኛ ማንነታችሁን ስትቀበሉ፣ ኃይላችሁንና ችሎታችሁን በሚገባ መጠቀም ስትጀምሩ ፍርሃት ከእናንተ ይሸሻል። በዚህ ምድር ላይ ከሞት የበለጠ አስፈሪ ነገር የለም። ሞት ደግሞ ለማናችንም የማይቀር በየዕለቱ አንድ እርምጃ እየቀረበን ያለው እውነት ነው። ችግሮቻችን ተደማምሮ ወደ ሞት ከሚያስጠጉ ታግለን መሞት አንድ ነገር ነው። ለመስራት የፈራናቸው ለማድረግ የፈራናቸው ነገሮች ኦልሞስት ሁሉም ለሞት እንደማያደርሱን የታወቀ ነው። ስለዚህ ምን እንዳይሆን እንፈራለን። ፍርሃትን የምናገኘው እኛው ነን። ፍርሃት በጣም ትልቅ ጉልበት የሚያገኘው አእምሯችን ውስጥ ነው። ህይወታችን እንደፈለገ እንዲመራ የፈቀንለት እኛው ነን። ነገር ግን ቆም ብለን ራሳችንን መመልከት ስንጀምር፣ ለራሳችን እውቅና መስጠት ስንጀምር፣ እስካሁን ያስጨነቀንና ያስፈራን ነገር ምን እንደነበር ስንጠይቅ፣ በሰራው ወይም ደግሞ ባደርገው ከዚህ የባሰ ምን ይደርስብኛል፣ ይገለኛል፣ አሁን ካለሁበት ሁኔታ የባሰ ሁኔታ ውስጥ ይከተኛል ብለን መጠየቅ ስንጀምር እውነታው ከዚህ በጣም የተለየ ሆኖ እናገኛለን። ስለዚህ ለራሳችሁ የምትነግሩት ነገር እንዴት ያለ ነው? ምን አይነት ሐሳቦች ወደ ጭንቅላታችሁ እያስገባችሁ? ምን አይነት ዜና እየሰማችሁ? ማህበራዊ ሚዲያ ላይ የምትከታተሉት ምንድን ነው? እነዚህ ነገሮች ወደፊት እንድትሄዱ የሚያበረታቱ ናቸው ወይስ አሁን ላላችሁበት ሁኔታ እንደ ሰበብ የሚቀርቡ ናቸው? አንድን ነገር የግድ ማድረግ አለብኝ ብላችሁ ስትነሱ ያ መነሳሳታችሁ ሌላ ታሪክ ውስጥ ይከታችኋል። ምንም ነገር ለማድረግ ስትነሱ ተቃውሞ እንደሚኖር፣ የሚረዳችሁ ላይኖር እንደሚችል፣ አደናቃፊ እንደሚበዛ፣ አሽሟጣጭና አሽዋፊው ገኖ እንደሚወጣ አትጠራጠሩ። ይህን ሁኔታ ግን በፍጹም አትፍሩት። አንዳንዴ ራሳችሁን ተጠራጠሩ፣ ችግር የለውም። ደጋግማችሁ አትፈልጉም ወይም ደግሞ አትሆንም ተባሉ፣ ምንም ችግር የለውም። ክሰሩ፣ ችግር የለውም። ነገር ግን በፍጹም ተስፋ አትቁረጡ። ተስፋ የማይቆርጥ ሰውን ሊያቆመው የሚችል ምንም ኃይል የለም። ሌላው ህይወታችሁን የሚቀይርላችሁ ነገር ሶሻል ካፒታላችሁ ነው። ከሰዎች ጋር ያላችሁ ኔትወርክ ነው። ህልማችሁን የሚጋሩ፣ ስትፈልጓቸው የሚገኙ፣ ሲፈልጓችሁ የምትገኙላችሁ ሰዎች ካሉ ከነዛ ሰዎች ጋር ያላችሁን ትስስር አጠንክሩ። ላመንበት ነገር ስንሰጥ ፍርሃት ከፊታችን አይቆምም። ስለዚህ አንድ ነገር ልብ በሉ፣ ራሳችሁን ማመን ጀምሩ፣ ራሳችሁን አዳምጡ። ሁሉም ነገር ላይ ሎጂካል ለመሆን አትሞክሩ። አንዳንድ ነገሮች በሎጂክ ላይ ይገለጹ ይችላሉ። ውጤታቸው ከየት አቅጣጫ እንደሚመጣ የማታውቋቸው ብዙ ነገሮች አሉ። ሁልጊዜም በራሳችሁ ሰዎች የሆነ ማረጋገጫ እንዲሰጧችሁ አትጠብቁ። የእናንተ ህልም የእናንተ ብቻ። ህልማችሁን ሰዎች እንዲንከባከቡላችሁ፣ ሰዎች እንዲጠብቁላችሁ፣ ሰዎች እንዲያሳድጉላችሁ በፍጹም አትጠብቁ። ህልማችሁን እስኪሆንና ስጋ ለብሶ እስክታዩት ተስፋ አትቁረጡ። ምንም አቋራጭ መንገድ አትጠብቁ። አብዛኞቻችን አሁን ካለንበት የተሻለ ቦታ ላይ ያልተገኘ ነው ያ የተሻለ የምንለው ነገር ይገባኛል ብለን ስለማናስብ ነው። ራሳችሁን ለመገንባት ምን ያህል ጊዜ ተጠቀማችሁ? ህልማችሁን እውን ለማድረግ ምን ያህል ትኩረት ሰጥታችኋል? ባለፈው ዓመት ምን አይነት አዲስ ስኪል ተማራችሁ? ምን ያህል ራሳችሁ ላይ ኢንቨስት አደረጋችሁ? ህልማችሁን እውን ማድረግ የምትፈልጉ ከሆነ ሰበናችሁን የሚገነቡ ነገሮች ኮንሺየስሊ አድርጉ። ብዙ ሰው ህልሙን የማይኖርበት ምክንያት ፍርሃት ነው። ፍርሃት የማትፈልጉትን እንድትሰሩ፣ የምትፈልጉትን እንዳትሰሩ የሚያደርግ ደዌ ነው። ፍርሃት ከሚገባችሁ በታች ውላችሁ እንድታድሩ የሚያደርግ በሽታ ነው። የማይገባችሁ ስራ ላይ የቆያችሁበት ዋና ምክንያት ከዛ ድርጅት ውጪ ራሳችሁን ማሰብ ስላልቻላችሁ ነው። የማይሆን አይነት የፍቅር ህይወት ውስጥ ተቀርቅራችሁ የቀራችሁት ከዛ የፍቅር ህይወት ውጪ ራሳችሁን አሻግራችሁ ማየት ስለፈራችሁ ነው። ኮንፈርት ዞናችሁ ውስጥ ተወሽቃችሁ የተቀመጣችሁበት ዋና ምክንያት ወጣችሁ እውኑን ዓለም መግጠም መፍራታችሁ ነው። ፍርሃት ተስፋን ያጨልማል፣ ህልማችሁን ይገላል። ፍርሃት በሽታ ላይ ይጥላችኋል። ፍርሃት ያስረጃችኋል። ፍርሃት ወደ ኋላ ይጎትታችኋል። ፍርሃት ፓራላይዝ ያደርጋችኋል።